በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ተወዳችሁ በክርስቶስ ሰማያዊ በሆነው ስፍራ መንፈሳዊ በሆነ በረከት የተባረካችሁ ብዙ ጸጋ፣ ብዙ ምሕረት፣ በጎነት ያለው እግዚአብሔር በሰማያት የሚኖር አምላክ ልጆች አድርጎ የቆጠረን የጠራችሁ ብሩካን እግዚአብሔር ልጆች ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ ከሰማያት ወርዶ ቤዛ መድኃኒት ሆኖ ዕዳ ሲከፍል ዕዳ የተከፈለለት ሕዝብ ያደረጋችሁ መንፈስ ቅዱስ በቅዱስ ማኅተም ያተማችሁ ብሩካን እንደምንቆያችሁ ሁሉን የሚችል አምላክ ክብር ምስጋና ለዘላለም ለእሱ ይድረሰው። በሚሊኒየም አዳራሽ ባዘጋጀነው መቄዶንያን ለመደገፍ ጉባኤ ተሳትፎ ላደረጋችሁ ሁሉ መጥታችሁ ለተሳተፋችሁ ሁሉ ክብር ይስጣችሁ። የድሆች አምላከ ነዳያን እናንተን ቤታችሁን ይባርክ። ዛሬ በዋጋ መገዛታችንና ለራሳችን ጤነኛ ስሜት እንዲኖረን የሚያስተምር ትምህርት ነው መንፈስ ቅዱስ ሊያስተምረን የወደደው። አንደኛ ቆሮንቶስ ምዕራፍ 7 ቁጥር 23 ላይ በዋጋ ተገዝታችኋል ይለናል። የዚህ የቅዱስ ጳውሎስ መልእክት እውነት ነው። ክርስቶስ ዋጋ ከፍሎልናል ማለት ነው። በዋጋ ተገዝታችኋል ማለት ሁልጊዜም ቢሆን በትምህርታችን መጀመሪያ የምናስታውሳችሁ እሱን ነው። ዋጋ ያለው ፍጥረት፣ ዋጋ ያለው ሕዝብ መሆናችንን እያንዳንዳችን በጌታችን በኢየሱስ ክርስቶስ ደም የተቀደስን መሆናችንን 40-80 ቀን ወላጆቻችን ቤተክርስቲያን ወስደው በፊቱ አስቀምጠውን በክርስቶስ ደማችን ውስጥ ደሙ ስጋችን ውስጥ ስጋው ተዋህዶ እንዲሁ ደግሞ በቅባ ሜሮን በጸሎት መንፈስ ቅዱስ ታትመን ነው የመጣ ነው። እንዴትም ብለን ልናደርግ እንችላለን። ዓለም ውስጥ እንዴትም ብለን ኖረን ሊሆን ይችላል። ግን በእግዚአብሔር ፊትና በእግዚአብሔር ቤት ግን ዋጋ ያላቸው የተወደዱ ሆነን የተሰራን ሕዝቦች ነን። ይህንን ነው ቅዱስ ጳውሎስ በዋጋ መገዛታችንን የሚነግረን። ይህም ዋጋ መስቀል ላይ ከሞት እጅ ነው የተቀበለ። ሞት ከኛ የሚፈልገው ነገር አለ። በደለኞች ኃጢአተኞች ብድራታቸው ዋጋቸው ሞት ነው። ስለዚህ ሞት ሁሌ በደለኞችን ይወስድ ነበር። ስለዚህ ክርስቶስ ሞትን በመክፈል ለሞት የበደለኞችን ጦስ ወስዶ ሞትን በመክፈሉ ምክንያት እነዛ ሰዎች በዋጋ የተገዙ በክርስቶስ ደም ተገዝተው ወደ ነፃነትና ወደ ሕይወት መምጣታችንን የሚያሳይ ነው እና የገዛን ደግሞ ክርስቶስ ነው። ተራ ሰው አይደለም የገዛን። አንድን ቅርስ የምንለውን ነገር በጣም የዓለሙ ትልቁ ባለጸጋ ኤለን መስክ ቢገዛው ቤቱ ቢያስቀምጠው ኤለን መስክ እጅ ስለገባ ብቻ ያ ቅርስ የበለጠ ዋጋው ይጨምራል። እና ታውቃላችሁ የታዋቂ ሰዎች ሰዓት፣ የታዋቂ ሰዎች ካልሲ፣ የታዋቂ ሰዎች የስፖርት ትጥቅ በውድ ዋጋ በጨረታ እንደሚሸጥ እነሱ እጅ ስለገባ ብቻ። በዚህ ዓለም ስርዓት እንኳን ትልልቅ ሰዎች አንድን ነገር ዋጋ ያለው ያደርጉታል። ቤታቸውን ማንኛውም ሰው የሚጠቀምበትን ማሊያ ወይም ቲሸርት ወይም ጫማ እነሱ ስለነኩት ብቻ ውድ ይሆናል። ክርስቶስ ስለነካን ነው እኛ ውድ ይሆን ነው። ክርስቶስ ስለገዛን ነው ውድ ይሆን ነው። ይኸውላችሁ የትልቆች ሁሉ ትልቅ፣ የአማልክት ሁሉ አምላክ፣ የጌቶች ሁሉ ጌታ፣ የሁሉ አስገኝ የእግዚአብሔር ልጅ ቃል ኢየሱስ ክርስቶስ የድንግል ልጅ ኢየሱስ ክርስቶስ ስለወሰደን ነው። በደሙ ገዝቶ የራሱ ስላደረገን እኛ ዋጋ ያለን ሰዎች ሆን ነው እና ብዙ ጊዜ ግን ይህንን ከመስማት ባለፈ ወደ ውስጣችን አዋህደን የመጠቀም አቅማችን ግን ጠንካራ ነው ብዬ እኔ አልመለከትም፣ ከራሴ ጀምሮ ስመለከት። ስለዚህ ከራሳችን ጋር ብዙ ጊዜ እንላተማለን። በቃ ከራሳችን ጋር መስማማት ያቅተናል። ራሳችንን መቀበል ያቅተናል። ራሳችን እንዳንቀበል የሚያደርገን ምክንያት አለ። አንዳንዴ ሰውነታችን እንደወደድ ነው አይሆንም። ፍላጎታችን እንደወደድ ነው አይሆንም። ለምን? እኛ ነፍስ አለን፣ ፍቃድ አለን። ያ ፍቃዳችን አንዳንዴ ከነፍሳችን ከመንፈሳችን ፍላጎት ጋር ላይስማማ ይችላል። ፍቃዳችን ያሸንፈናል። ውስጣችን ያለው መንፈሳዊነት ደግሞ ይበሳጫል። ያ ማለት ነው የዛ ትግል ውጤት ነው እኛ ከራሳችን ጋር እንድንጋጭ የሚያደርገን። ቅዱስ ጳውሎስ ይህን ነገር ሲያስረዳ መንፈስ በስጋ ላይ፣ ስጋ በመንፈስ ላይ ይነሳል፣ ያምጻል። ሮሜ 6 ላይ አንዱ በአንዱ ላይ ያ ጦርነት እኛ ውስጥ ይሰማናል እና ብዙ ጊዜ የራሳችንን አንወደው። አንደኛው ነገር ይሄ ነው። ደካማ ስንሆን፣ ኃጢአት ስንሰራ፣ ስናጠፋ ለራሳችን ይቅርታ ማድረግ ይከብደናል። ክርስቶስ በደሙ ይቅር ብሎን
ክርስቶስ በምህረት ይቅር ብሎን ይቅር በለኝ ስንለው ይቅር የሚለን አምላክ አለን። መቼም ጥርጥር የለውም ለምህረቱ። ክርስቶስ ይቅር ያለውን ኃጢአታችንን እኛ ግን ይቅር አንልም። የሚገርማችሁ አንዳንድ ሰዎች ንስሐም ገብተን አንረካ። በቃ በራሳችን ድካም በራሳችን ስንፍና ብዙ ሰዓት እንቆያለን። ለራሳችን ሁልጊዜ መጥፎ ስሜት አለ። ለምንድን ነው የተፈጠርኩት እንላለን። ምን አደርጋለሁ በዚህ ዓለም ላይ አንቺ እኮ የሞትሽ ነሽ እንላለን። እሱን አልፈን ይኸውላችሁ እግዚአብሔር ፊት ሁሉ የራሳችንን መጥፎ አድርገን እናቀርባለን። እሱ እኛን ያውቀናል። እንደ ኤርምያስ እንዳለው ገና ከእናታችን ማፀን ጀምሮ ያውቀናል። ሁሌ ግን መጥፎ ነገር ስለራሳችን እንነግረዋለን እግዚአብሔር። ያንን መጥፎ ነገር ክርስቶስ በመስቀል ላይ በሞቱ ቀይሮት እያለ እኛ ግን አንቀይረውም። የሚገርማችሁ ለዛ ለማንነታችን ክርስቶስ ዋጋ ሰጥቶናል። በዋጋ ተገዝታችኋል። ያንን ማንነታችን ግን እኛ መቀበል ያቅተናል። በዚህ ምክንያት በራሱ የማይደሰት ክርስቲያኖች ስለሆንን በክርስቶስ መደሰትም አልቻለም። ክርስቶስ ዋጋ የከፈለው በራሳችን መደሰት የማንችል ደካማ ሰዎች ስለሆነ ነው። ራሳችን አቅም ስለሌለው ነው። ራሳችን ጽድቅ ስለሌለው ነው። ራሳችን የመበርታትና የደስታ መንፈስ ስለሌለው ይሄ አሁን እኛ የምናየው ሰውነት ክፉና ደግሞ ከሚያሳውቀው ዛፍ የተነሳ የተበላሸ ነው። ያንን የተበላሸ ማንነት ግን ክርስቶስ ወስዶ መስቀል ላይ ሰቀለውና ዋጋ ሰጠ። ይህ የተሰጠን ዋጋ የማይታመን ነው፣ ግን ሰጠ። እኔን ምሕረት ሰጥቶኝ ተቀብሎኛል ብሎ ማሰብ ቀላል ነገር አይደለም። ታስታውሳለች አይደል? ያንን ወንበዴ ዛሬ ከእኔ ጋር በገነት ትኖራለህ። ይህንን እውነት መስማት ቀላል ነገር። ወንበዴ እንዴት ገነት ይገባል? ይህንን ውሳኔ ለሕዝብ ቢቀርብ ሕዝብ ሁሉ ነው ውድቅ የሚያደርገው። ግን ወንበዴ መሞት እንጂ ገነት መግባት ያለበትም ይላል። እግዚአብሔር ምሕረት እንደዚህ እየሰራ ያን ምሕረት ግን እኛ መቀበል ይከብድና ከራሳችን ጋር እንጋጫለን። ራሳችን እንዳንቀበል የሚያደርገን የውስጣችን የሚሰማን ድካምና ኃጢአተኝነት ነው አንደኛው። ያ ደግሞ ብዙ ነገሮችን ያመጣብናል። በቃ አንዴ መጥላት ከጀመርን ሁሉ ነገር እንጠላለን። ሰውን ተመልከቱ። በአንድ ነገር ከጠላ ነው ሁሉ ነገር አካሄዱ ያስጠላል፣ አረማመዱ ያስጠላል፣ ስሜታችን ይቀየራል። ልክ ራሳችንን በሆነ ነገር መጥላት ስንጀምር ሁሉ ነገራችን እንጠላዋለን። ደስ አይለኝም፣ አፍንጫዬ፣ አይኔ ደስ አይለኝም፣ እግሬ ደስ አይለኝም፣ ድምፄ ደስ አይለኝም፣ ቁመናዬ፣ ቅርፄ እያለን ከራሳችን ጋር መላተም እንጀምራለን። ራሳችንን መቀበል እስኪያቅተን ድረስ ቀውስ ውስጥ እንገባለን። ይህዚህን ቀውስ ደግሞ አባባሽ ደግሞ ጠላት አለ። ትምህርት ቤት ሃይስኩል እያለን አንዲት ልጅ ነበረችና በጣም ቆንጆ ወጣት ልጅ ነች። ትሁትና ቆንጆ ተጫዋች፣ ግን ሸፈፍ ትላለች ስትሄድ ስትራመድ። በህይወቷ በዛ በጣም ደስተኛ ነበረች። እጅግ የተዋበች ወጣት ልጅ ነች። ግን እሷ የምታስበው ሸፋፋ ሴት ነኝ ብላ ምንም ደስተኛ ነበረች። እና ቆይቶ አገኘዋት ትዳር ይዛ ብላ አዲስ አበባ እና እየተጫወትን እያለን ተቀየረች ያችን ልጅ አልኳት። አሁን ድሮም ለኔ ኖርማል ነው የእሷ ሸፋፋ ነኝ ብላ ማዘኗ ልክ ናት ብዬ ነበር ማስበው። ግን የእግዚአብሔርን ቃል ካወቅኩ በኋላ እሷም ልጆች ወልዳ ትዳር ይዛ ትልቅ ቤተሰብ መስርታ አገኘዋት። ተቀየረች ያች ሴት ስላት ተቀየረች አለች። እና የሚገርምህ አለች ያገባኝ ባህሌ ሸፋፋነትሽን ወደዋለሁ ብሎ ይነዋል። ለካ እኛ የምናፍርበት ደስ አይል የምንልበት አካላችን ሳይቀር በጣም የሚወደድበት እግዚአብሔር ሕይወታችን የሚቀይርበት የበረከት ምክንያት ሊሆን ይችላል። ይህን መቀበል እንዳንችል ነው ሰይጣን የሚያደርገን በብዙ ነገራችን ማለት እና እኔ በግሌ ምን ጠላት ምን ያደረገኝ ነበረ ከራሴ ጋር ሲያጣላኝ መዝሙር ስዘምር ልክ ልቆም ስል መድረክ ላይ ዝም ብለህ ነው የምትጮኸው፣ ጸጋ የለህም ይለኛል። ስቱዲዮ ልቀረጽ ስገባማ ልነግራችሁ አልችልም። የሚፈትነኝ ልዘምር ልክ ያን ዜማ ላዜም ስል ውስጤ ድምፅ እሰማለሁ። ይሄ እኮ ልክ ያንን ድምፅ ነው፣ አወፈርከው፣ አቀጠንከው፣
ተንጫረርክ፣ ደስ አይልም ይሄ ይለኛል ማለት ነው። እና ለብዙ ጊዜ እንደዛ አይነት ስሜት ይሰማኝ ነበር እና የሚገርማችሁ እንድጠላው ራሴን፣ አገልግሎቴን እንድጠላው፣ ጸጋዬን እንድጠላው አጠገቤ ይቆም ነበር። መድረክ ላይ ማይክ ይዤ ልክ ልዘምር ስል አሳጥረው ሰው እያሰለቸ ነው የሚለኝ እና ለብዙ ጊዜ ሙሉ አዝማቾቹን ሰሚዎቹን ሳልዘምር የምወድበት ጊዜ ነበር። ሰው እኮ ተመስጦ እየዘመረ ነው። ተመስጦ መዘመሩን አላውቅም። እኔ የማውቀው ውስጥ የሚሰማኝ ድምፅ ነው። አገልግሎቴን እንድጠላ እና ልቀበል እንድጋጭ ከራሴ ጋር ልክ ያን አድርጌ ከወረድኩ በኋላ ደግሞ ሰው መጥቶ ምን ነው አሳጥርከው ብሎ ይወቅሰኛል። በቃም ልቡ እንደተነካ ይነግረኛል። እውነታው እሱ ነው። እኔ ጋር ግን ሲመጣ ሌላ ነው። አጠገብ የሚቆመው ጠላት የሚነግረኝ ሌላ ነው። ይሄ በሁሉም ሕይወት ውስጥ ነው፣ በሁላችንም ሕይወት ውስጥ እና እኔ መንፈሳዊ እድገት ነው ብዬ ማስበው አሁን ትምህርት በማስተምርበት ደረጃ ላይ ሆኜ አንድ ሰው መንፈሳዊ ሕይወቱ አድጓል ብዬ ማስበው ያለው ማንነቱን እግዚአብሔር እንደወደደለት ሲቀበል ወዶናል። እግዚአብሔር ወዶናል፣ እንዲሁ ነው የወደደን። የእግዚአብሔር ልጆች ትባሉ ዘንድ አብ እንዲህ ያለው ፍቅር ሰጥቷቸዋል። ይሄ አሁን የምላችሁ ሰው አሁን አንቺ የሚሰማሽ ሴት፣ አንተ የሚሰማ አንተን፣ አንቺን፣ እኔን እንዲሁ ተቀብሎናል። ታዲያ ምንድን ነው ከዚህ በላይ? ስለዚህ ያ የተቀበለው ማንነታችንን እኛ ልንቀበለው ይገባል። ባለን ነገርም ደግሞ ጠንክረን ማንነታችን እንድናሳድገው ይገባል። እኔ መዘመሬ መቀጠል አለብኝ። የሚሰብከውም ሰባኪ ብትጠይቁት፣ የሚያክመው ሐኪም እያንዳንዱን ብትጠይቁት የውስጥ ጦርነት አለበት። አትችልም፣ አንተ ልክ ትበለጣለህ፣ ዋጋ የለህም ብሎ ቀጥፎ ነው የሚጥላል። የአርጤክስስን አማካሪ ሃማን ቆርጦ የጣለው ጠላት በዚያ ነው። ያ ሁሉ 128 ሀገር ህዝብ እየተገዛለት ጥበቃ አልሰገደልህም ብሎ ነው ቆርጦ የጣለው። ምን ችግር አለ ባይሰግድለት? አንድ ሰው ምን ይጎልበታል? ፊት ከሰጠነው ለጠላት ከራሳችን ከማንነታችን አልፎ ከተሰጠን ክብራችን ጋር ሳይቀር ነው የሚያጣላን። አሁን እኛ የእግዚአብሔር ልጆች ነን፣ ግን እኔ ማረባ ሰው ነኝ እንላለን። ሁሌ ማረባ ነኝ፣ ቆሻሻ ነኝ፣ ኃጢአተኛ ነኝ እንላለን። ይሄ ማለት ግን ንስሐ መግባትና ራስን በኃጢአት መውቀስ ተገቢ አይደለም ማለት ግን አለ። ተገቢ ነው። ንስሐ ከገባን ስጋው ደግሞ ከተቀበልን በኋላ እግዚአብሔር ባረከ ብለን ደግሞ አመስገን አለብን። እሺ ወቀስን፣ ንስሐ ገባን፣ ራሳችን ስጋው ደግሞ ተቀበልን። የክርስቶስ ኢየሱስ ደግሞ ከኃጢአት አጥባል፣ ኃጢአታችን ታጠበ፣ አሁንም ያው ነኝ ብለን እናልቅሳለን። ስለዚህ ምን ያደርገናል? በዛው ኃጢአት ውስጥ ነው፣ ማዕቀፍ ውስጥ ነው የሚያቆየን። የእግዚአብሔርን ምሕረት ካላመንን ኃጢአተኝነታችንን እያመንን እንመጣለን ማለት ነው። የእምነት ደግሞ ምን ያደርገናል? ኃጢአተኛ ሰው አድርጎ ሊያስቀረን ይችላል። እግዚአብሔር ሲምረን ምሮኛል ብለን መምጣት አለብን። ቤተ መቅደስ ዳርቻ ተቀምጦ ሲለምን የነበረ ሽባ ሰው በኢየሱስ ክርስቶስ ስም ከተተረተረ በኋላ ስምዖን ጴጥሮስና ዮሐንስ በክርስቶስ ኢየሱስ ስም ከፈወሱት በኋላ ለምስጋና ወደ ቤተ መቅደስ ሄደ ነው የሚለው። አሁን ተፈውሻለሁ፣ መራመድ ችያለሁ፣ እግዚአብሔር አመሰግናለሁ ይላል። ከዛ የረዳውን እግዚአብሔርን ሊመሰክር ሄደ። አሁንም መንፈሱ ሽባ አልነበረም። እግሩ ከተፈወሰ በኋላ መንፈሱም ተፈወሰለት። እያችሁ ተፈውሶ አለመፈወስ፣ ድኖ አለመዳን፣ ይቅርታ ተሰጥቶት ይቅርታ እንዳልተባለ ሰው መኖር ልክ አይደለም። ከራሳችን ጋር ያለ አግባብ መጋጨት ልክ አይደለም። ዝም ብለን ተነስተን በራሳችን የምንናደር ሰዎች ይኸውላችሁ፣ የሰው ቁጣ የእግዚአብሔር ጽድቅ አይሰራም። አትቆጡ፣ በራሳችሁ ላይ ተረጋጉ። መረጋጋት ያስፈልጋል። ተረጋግተን ነው ራሳችንን ማስተካከል የምንችል። ደግሞ እግዚአብሔር የተቀበለውን ነገር መቀበል አለ። ሞት ነው የሚገባኝ፣ የሞት ልጅ ነኝ፣ የጥፋት ልጅ ነኝ፣ የቁጣ ልጅ ነኝ ብለን ልንጸልይ እንችላለን። ዘመኑ ግን አዲስ ኪዳን ነው።
የእግዚአብሔር ልጅ ነህ፣ የምሕረት ልጅ ነህ፣ የሰላም ልጅ ነህ ተብለን እርሱ ሰላማችን ነው፣ ሁለቱንም አስታረቀ፣ የጥልን ግድግዳ አፈረሰ የሚል ወንጌል ተሰብኮልን የቁጣ ልጅ የሚባሉ የብሉይ ኪዳን ሰዎች ነበሩ። በብሉይ ኪዳን ጥላ እምነት ውስጥ እየኖርን የአዲስ ኪዳን ክርስቲያኖች እንደሆነ የምናስብ ሰዎች ነን ማለት ነው ሳናውቀው። እና ይኸውላችሁ በራሳችን ላይ ስናፈር ሲሰማ ስንጸጸት ቅዱስ ንስሐ እንዲሆን መቀየር ነው የሚገባው እንጂ ቋሚ የራስ ጠላት መሆን ግን አይደለም። የራስ ጠላት እንደሆን አበክሮ መቃወም ዲያብሎስን ያስፈልጋል። በዚህ ሰዓት ቅድም ነግሬያችኋለሁ። በየመዝሙሬ መድረኬ ላይ በስቱዲዮ ቀረጻዬ ላይ ጠላት እየተናገረኝ የምረበሽ ሰው በኋላ ግን ጸሎት አድርጌ አጠገቤ አትቆም ብዬ ነው የምገባው። ወደ ስቱዲዮ ስገባ ልሰባበርም ልውደቅም ዘምሬ እወጣለሁ። በእግዚአብሔር ፊት ራስን በደንብ መቀበል ያስፈልጋል። ጌታ ከተቀበለ ልክ መቀበል ያስፈልጋል። በጣም የሚገርመው ማይገባውን የተቀበለው ልክ ናችሁ እኮ ልክ ነን። ወደ ሰርጉ የተጠሩ ሰዎች እኮ አልመጡም። ስራ ፍቶቹ ናቸው የገቡት። ገብተን ግን የሰርጉ ልብስ ግን መልበስ ያስፈልጋል። ከገባም በኋላ እግዚአብሔር የሰጠንን ነገር መቀበል አለብን። ከገቡት ሰዎች መካከል አንደኛው በር ላይ የሚታደለውን ወደ ሰርጉ ለመግባት የሚለበሰው ልብስ አልተቀበለም። ያው ነው ቆሻሻ እንደለበሰ ነው። እግዚአብሔር ምሮናል፣ ይቅር ብሎናል፣ ግን ደግሞ ተቀድሶናል፣ ቆርበናል፣ ንስሐ ገብተናል። ግን ያው በዛው ሜንታሊቲ በዛው የቆሸሸ ማንነቴ እየኖርኩ ነው ብሎ ማሰብ የሰርጉ ልብስ አለመልበስ ነው። እና ምንድን ነው ያለው ባለቤቱ መጥተው ሲያይ ሁሉም ልብስ ለብሶ አንዱ ብቻ ልብስ አለበሰ። ውጣ ያችሁ እግዚአብሔርን ምሕረት አለማየት፣ እግዚአብሔር እኛ እንደታረቀን አለመቀበል፣ ዋጋ እንዳለን አለመቀበል ከእግዚአብሔር መንግሥት ሊለየን ይችላል። ትህትናችን ጠላት የሚጠቀምበት እንዲያውም መጠንቀቅ አለብን። ዝም ብለን ከራሳችን ጋር የምንላትም ሰዎች ተረጋግተን ለእግዚአብሔር ቃል ማሰብ አለብን። የሰማነውን በልባችን የጻፈልን መንፈስ ቅዱስ ይቀድሰን፣ ይቀድሳችሁ። እግዚአብሔር ቸርነት ይመታችን። የእመቤታችን ረድኤት በረከት የምላክ ጥበቃ አብሮን ይሁን። ኮሜንት አድርጋችሁ ላይ ካጋችሁ ስለምትወጡ ዘራችሁ ይባረክ። ቀሲስ አሸናፊ ነኝ። ሰላም